ይህንን ነገር ያደረገችው። ከዛም ባሻገር ስለነሱ እዚህ አካባቢ ላይ ደርሰን ያለውን ነገር ስናጠራ እዚህ የሚኖሩት ማስረጃዎችን ሰምተናል። ምንድን ነው የሆነው? ምንድን ነው የተፈጠረው ከዛ በኋላ የሚለው ነገር ቤት ገብተን አለን አይዞህ እንድትሉኝ እድሉን ሰጥቻችኋለሁ። ኮሜንት ላይ ጻፉልኝ ከጎን ነን እያላችሁ፣ እንዲሁም ሰብስክራይብ እያደረጋችሁ ደግሞ ይበልጥ አበረታቱ ፕሊዝ። ሰብስክራይቡ የለም እኔ እንጃ ለምን እንደሆነ አላውቅም። እባካችሁን እንደዚህ አይነት ስራ እየሰራን እንደዚህ ጠንክረን እየተሯሯጥን ህይወታችንን እየሰዋን ሰብስክራይብ ግን እያጣን ያለ ነው። ስለዚህ ሰብስክራይብ ማድረጋችሁን ሰላም ጤና ይስጥልኝ። ውድና የተከበራችሁ ውድ የሆናችሁ የኔ ቤተሰቦች እንዴት ናችሁ? ሰላም ናችሁ? የሰላማችሁ በያላችሁበት ዳርቻ ሰላምና ፍቅር እየተመኘሁላችሁ አሁን የሰማሁት በጣም እኔ እንጃ እውነት አንዳንድ ጊዜ እነ ልዑልን የሆነ ነገር ውስጥ ለማስገባት ሰዎች ሆን ብለው ካሉበት ድረስ መጥተው አንኳኩተው ነገር የሚፈልጉ ሰዎች አሉና እንግዲህ እስካሁን ድረስ የአበበ ሚስት አንድ ቀን ብላ ወጥታ ተናግራ የማታውቅ ሴት ዛሬ ድንገት ሂዳ ሐኪም ቤት ባሌን ይዤ ካልሄድኩኝ ብላ ለእነ ልዑል ፖሊስ አስጠርቼ ነው ማስይዛችሁ። ካሁን በኋላ እስካሁን ድረስ በእናንተ እጅ እንትን ብሏል። የተጎዳውን በእናንተ እጅ ነው። ካሁን በኋላ እኔ ራሴ ቤቴ ወስጄ ለልጆቼ እንዲኖርላቸው እፈልጋለሁ። የልጆቼ አባት ነው መንከባከብ መብቱ እንዲሰጠኝ ለመንግስት ጠይቃለሁ ብላ እንግዲህ ይህን ሌባ ባሏን ማለት ነው። ወይኔ ያስትል። እኔ እኮ ሳልወድ በግድ ነው የእውነት እንድሳደብ የሚያደርጉኝ አንዳንድ ሰዎች። ይቺ ሴት የት ነበረች? አሁን መታ እንደዚህ አይነት ወከባ፣ ለዛውም ሐኪም ቤት ውስጥ ስንት ታማሚ እንትን ባለበት እንትን ጤነኛ ናት ግን ትክክለኛ ሚስት ከሆነች ታዲያ ይሄን ሁሉ ቀናት የት አባተው ነበረች? አሁን ለገንዘቡ ለእንትኑ ምናምን ያው ይሞታል ብላው ልትወርስ ፈልጋ ነው እንጂ ሰውየው የሚሞት አይደለም። በእርግጥ እግሩ ተቆረጠ እንጂ ይሞታል አልተባለም። ይቺ ግን አሁን ልክ ውርስ የሆነ እንትን የሚወሰድባት የለም እና ውርስ ፈልጋ የመጣች ነው የመሰለኝ። እኔ በጣም እንደው ትክክለኛ የልጇ አባት እንደው እንደ እውነት እንትን ካለች ስንት ቀን ሙሉ ሐኪም ቤት መታ። እንግዲህ ልዑል አይታችኋል። ባለፈው ዘመድ ምናምን ተብዬው የተባሉ ሰዎች ናቸው መጥተው ሊወስዱ ምናምን ወከባ ፈጠሩ። ከዛ ደግሞ እንደተለመዱ ደግሞ ልዑል መቼም አንዴ ፈርዶበታል። ይሄ አበበ የተባለው ሰውዬ ከሱ ጋር ከመጣ ቀን ጀምሮ ስራውን በቃ ያልሆነ ነገር ያልሆነ እንትን ውስጥ ለማስገባት ሆን ብሎ ነው የሚሰራው። እና ዛሬ ደግሞ ይቺ ሴት መታ አስቡ። አንዳንድ ጊዜ ሰው ሲያናድዳችሁ የምታደርጉትን ልትማቱ ወይም ምንም ልትሳሳቱ ትችላላችሁ። ይቺ ሴት አሁን እስካሁን ድረስ እናቱ ናት። እንደውም የአበበ እናት እኔ በጣም አመሰግንኳት። ትናንት ዕለትም አይታችኋል፣ እርግጠኛ ነኝ ብዙ መረጃዎች ለልዑል ስትነግረው ነበረ። እንደ እናት እንኳን ልጇ እንትን ሆኖ ልዑል በሱ በኩል ሰዎች ተጎድቶ ብላ ልዑልን አላገለለችውም። ትክክለኛ መረጃ እየሰጠች ያለችው ትክክለኛ ሀቅ ለሀቋ የቆመች እናቱ ናት። ይቺ ሚስት የተባለችው እስካሁን ድረስ አንድ ቀን ብላ ወጥታ ተናግራ ማታውቅ ሴት አሁን ላይ በስከ መጨረሻ መታ እንደዚህ አይነት ነገሮች ልትናገር የቻለችበት ምክንያት አይዶን ነው። እኔ ገንዘብ ፈልጋ ይሁን ምን ይሆን አላቅላት። እስካሁን ድረስ የት ነበረች? እኔ እኮ ግራ የሚገባኝ ነገር የት ነበረች? ከወር ምናምን በላይ እውነት አላ ይሄ ሰው ከሐኪም ቤት ከተኛ ወር እየሆነው ነው። በቃ አንድ ቀን ሳትፈልገው አሁን በስከ መጨረሻ መታ ባሌን እወስዳለሁ፣ የልጆች አባት ነው፣ ለእኔ ይፈረድልኝ፣ ጭራሽ እነ ልዑልን ፍርድ ቤት ነው ማቆማችሁ እያለች ማስፈራራት። ፖሊስ አምጥቼ አረ ድምፁን አድርጌላችሁ ስሙት እሺ፣ በደንብ አድርጋችሁ። እኔ ምን አይነት ወራዳ ሴት እንደሆነች ነው የምነግራችሁ። ሰውየው ይሞታል እኮ አልተባለም። ሲጀመር እግሩ እንትን ተባለች እንጂ ማስታወስ አይችልም ስለተባለች አሁን ላይ እሷን ልክ በዚህ በእንትኑ ገብታ
እናቱም ኦልሬዲ እያየች ነው። ወደ ልዑል ነው እንትን የሚሉት መረጃ ምንም ለልጃቸው አልቆሙም። እና አበበ የሆነ ነገር ከሆነ ሙሉ ንብረቱን በራሷ ስም ለማዞር ፈልጋ ይመስለኛል። እስካሁን ድረስ አንድ ነገር ሳትል አሁን በስከ መጨረሻ መታ ያዙኝ ልቀቁኝ፣ ከኔ ውጭ ማንም ሰው አይወስድም፣ ሐኪም ቤት መውጣትም ካለበት ከኔ ቤት ልጆች ይፈልጉታል። አንድ ልጅ አለው አሉ አበበ እና ልጄ ይፈልገዋል። የልጄን አባት እኔ ነኝ መንከባከብ ያለብኝ እንጂ ማንም ሰው አሳልፌ አልሰጥም። ያው እናቱ እንኳን ኦልሬዲ ተናግረዋል እዚህ በፊት አይኑንም ማየት አልፈልግም፣ ግዴታ ልጄ ስለሆነብኝ ብቻ ነው እንጂ ይህን ያክል በሱ በኩል እንትኔ በቃ አንጀቴ ቆርጧል ብለው ተናግረዋል እናቱ። እና ሲጀመር ከሐኪም ቤት ራሱ ልውጣ እንኳን ቢባል ኦልሬዲ እነ ልዑል ጋ ነው መሆን ያለበት፣ ምክንያቱም ወንጀለኛ ስለሆነ። ይቺ ሴት አሁን መታ እነ ልዑልን ያልሆነ ነገር ውስጥ ለማስገባት ለእኔ ይፈረድልኝ እሷ ስላለች ምንም የሚሆን ነገር የለም። አንደኛ ነገር ሚኪን እንግዲህ ከወጣ ገና 3 ቀኑ ነው ከእንትን ከእስር ቤት መልሰው እሱን ለማስገባት ሆን ብለው ዛሬም ይቺ ሴት መታ ገና ሌላ ወከባ እዛ ሐኪም ቤት ስንት ነገር በሞላበት ስንት ታማሚ ይቺ ሴት የት መጣች ሳይባል መታ ድንገት እንደዚህ አይነት ነገር ፈጠረችባቸው። እንደ አጋጣሚ ደግሞ እነሱ ያው ስለ ራሱ ማጣራት ስላለበት እነ ልዑልም ነበሩ እነ አቤልም ነበሩ። አቤት! ኧረ ምን አይነት እንደው አንዳንድ ጊዜ አንዳንድ ሴት ግን እንዴት ነው የሚያስበው ግን እንደው ማሰቢያ የተባለ ነገር ተደፈነባት እንዴ ሴትየዋ! እንዴት ነው ሰው ወንጀለኛን ሰው ቤት ወስጄ የልጅ የፈለገው የልጅ አባት ይሁን ወንጀለኛ ከሆነ ወንጀለኛ ነው፣ የትኛውም ቢሆን ማለት ነው። አበበ ይህን ንብረት አሁን እቺ ሴት ለንብረቱ ብላ ከሆነ ንብረቱ ራሱ እነ ልዑል እውነት እኔ በተደጋጋሚ እየተናገርኩ ነው፣ ሙሉ በሙሉ ለመንግስት ነው መሰጠት ያለበት። ይህ ሰው ለፍቶ አይደለም ያመጣው፣ የሰው ላብ የስንት ሰው እንትን ያለው እዚህ ቤት የእሱ ቤት መኪና የሚባለው የተገዛበት እንትን እኮ በራሱ በላቡ የገዛው ነገር አይደለም። እንዴት ነው ማለት እኔ አንዳንድ ጊዜ ሰው እንዴት እንደሚያስብ አላውቅም። እኔ ይቅርታ አድርጉልኝ እና ሁሉንም ሰው ሳይሆን አንዳንዱ በተለይ ይቺ ሴት እስካሁን ድረስ ድምጿ ሳታሰማ በስከ መጨረሻውን መታ እነ ልዑልን ችግር ውስጥ ለማስገባት ሆን ብላ እንደዚህ አይነት ወከባ ፈጥራ ምንም እኔ አላውቅም። ብቻ በዚች ትንሽ ቀን እንኳን ሰላም አገኘን ሲሉ እነ ሚኪ በመፈታቱ ብዙ ነገሮች እንትን ሲስተካከሉላቸው ስላዩ አሁን ደግሞ እነሱን መልሰው ሌላ እንትን ውስጥ ለማስገባት ሆን ብላ የተላከች ይመስለኛል። ሴትየዋ ራሱ የሆነት ጤነኛ አትመስለኝም። በቃ እነዚህ የበላይ የተባሉት ሰዎች እነሱ ልከዋትም ሊሆን ይችላል። መቼም ቀንና ሌት ልዑልን እና አቤልን ምን ሄዱ የት ዋሉ ምን በሉ ብለው ሲያሳድዱ ነው የሚውሉት። ሌላ ስራ የላቸውም። እና ይቺም ሴት እርግጠኛ ነኝ ተልካ ይመስለኛል እንጂ አንቺ የሆነ ነገር እንደዚህ ብታደርጊ በልጅሽ አማይተሽ እሱን ወደ ቤትሽ ማምጣት ትችያለሽ ብለው እንግዲህ ምን አሳምነው እንደላኳት አላውቅም። እዚህ ጋር መታ ወከባ እንድትፈጥር ያደረጓት የሆነ ከጀርባ የሆነ ሰው የገፋፋት ሰው ቢኖር ነው እንጂ እሷ ደፍራ እንደዚህ ብላ ለእነ እንትኑ መናገር አላውቅም። የእውነት በጣም ነው ያናደደች። ምን አይነት ሰብአዊነት ቢኖራት እኮ ይቺ ሴት እንደሱ ስራ እያወቀች የእሱን ስራ እያወቀች ባሌ ብላ ጭራሽ የልጅ አባት ነው እንደዚህ ነው እያለች ስለሱ መልካም ነገር አታወራም ነበር። ትክክለኛ እንደ ሰውኛ ብታስብ ግን እሷም የሌባ ተባባሪ ስለሆነች ለመሆን ብላ የተላከችውን እንትን ለማስባል አረ እንደው መድኃኒዓለም እስካሁን ድረስ ስንት ጥቅም ቀረባቸዋ።
አበበ በመታሰሩ ስንት ጥቅም ቀረባቸው። እነዚህ ከጀርባ ያሉት እኮ ብዙ ሰዎች እኮ አሉ፣ ገና ያልተያዙ ሰዎች እኮ አሉ እኮ በነ ሊያና አበበን የሚልኳቸው ተላላኪ እኮ ናቸው። ሁለቱ ተላላኪ ናቸው። ዋናዎቹ አሉ የበላዮቹ። እስካሁን ድረስ ማንም ሰው በእነሱን አላሳደደም። እነ ልዑልም ስራ በዛባቸው። እነዛኞቹን ሰዎች ያሉበት ቦታ ወስደው እንዲያሳዩቸው ብለው ቢያስቀመጡበት ነው ይሄ ሁሉ ችግር ራሱ የፈጠረው አበበ ማለት ነው። ሊያም ብትሞትም ተገርፋ ምንም አለችም። ማን እንዳለ ተናገሪ ብትባልም ባለፈው ማየታችኋል። ልትናገር ፈቃደኛ አይደለችም። ያው ትንሽ አበበ ይናገራል ተብሎ ነበር። እሱም በድንገት ራሱን በጥይት ተመቶ ይሄ ሁሉ ቀናት እነሱንም ስራቸውን አበላሸባቸው እና ይሄ ሰውዬም እርግጠኛ ነኝ ይችን ሴት ልኳት ነው እንጂ እንደዚህ የልብ የልብ ሰጥቶ የላካት ሰው እንደው ከነ ልዑል እጅ ያስገባው ሌላ ምንም አለ። የእውነት ሰው የስራውን አያጣም። እስከ መጨረሻው ድረስ የስራቸው ይስጣቸው። ሰው እንዴት በዚህ ልክ ሰውን ወጥመድ ውስጥ ለማስገባት ስራቸውን እንዳይሰሩ ሆን ብለው በቃ የሆነች አንድ እርምጃ በተራመዱ አንድ ነገር መረጃ አገኙ ሲባሉ እነሱን መልሰው ወደ ታች እንትን ለማለት ቆርጠው የተነሱ ሰዎች እኮ ናቸው። እንዴት አይነት ሰብአውነት ያላቸው አላውቅም። እኔ ሰው እስካሁን ድረስ በጣም ብዙ ወንጀለኞች በነ ልዑል በኩል በነ ዘላለምን ብዙ ነገሮች አይቻለሁ። የአሁኖቹ ደግሞ እኔ አይናቸውን በእንትን ታጥበው ነው የመጡት። በቃ የሌባ አይነ ደረቅ ማለት ትችላላችሁ። የወንጀለኛ ተባባሪዎች። እስኪ ትክክለኛ እናትማ አየናት እኮ ልጇን አሳልፋ ከሀቅ ጋር የቆመች ጀግና እናት፣ የሰው ላብ የማትፈልግ አበበን ብትንከባከብ ልዑል ምንም አላደረገላትም። ይቺ ሴትዮ ጉቦ ተከፍሏት ምናምን አይደለም፣ ትክክለኛ ለሀቋ ነው እየቆመች ያለችው። ሚስት የተባለችው ደግሞ መታ ንብረትን ለመውረስ ብቻ ስትል እኔ ጋር ወስጄ ካላስታመምኩ ባሌን ኧረ እንደው እኔ ወይ መድኃኒዓለም ስንቱን አሳየን። እድሜ ይስጠንና እውነት መቼም ዘንድሮ የማንሰማው የማናየው ጉድ የለም። አቤቱ ጌታ ሆይ፣ የአሁኑ ደግሞ እየባሰባቸው ነው የመጡት። ከቀን ቀን ይሻላል ስትሉ እየባሰባቸው ነው የመጣው ሰዎቹ። ምን አይነት አላቅም። እግዚአብሔርን ሰው በዚህ ልክ ሲከፋ አይቻላቅም። ሚኪ ገና ከመፈታቱ ገና እሱን ደግሞ ችግር ውስጥ እንዳይከቱ ትፈራላችኋል። ሆን ብሎ በቃ የሆነ ነገር እኔ አንዳንድ ጊዜ የሆነ ሰው ሳትፈልግ ያልሆነ ቦታ እንድትገቢ የሚገፋፋሽ ሰው የለም። ይቺ ሴትም አሁን ዛሬ የምታደርገው እነ ልዑልን በቃ ወይ እነሱ የሆነ ነገር አድርገዋት እነሱ እንዲታሰሩ ሆን ብለው ማለት ትችላላችሁ። እና ልዑል በጣም አስተዋይ ልጅ ነው። ከነገራችን ላይ እንደዚህ እንትን ላይ መጥቶ እንደሚናደደው ምናምን አይደለም። በጣም ነው ሰዎችን የሚታገሰው። በተከታታይ እኔ በደንብ ካያችሁት ማለት ነውና እንደነሱ ስራ እስካሁን ድረስ ልዑልንም ማናቸውንም አጥፍተዋቸው ነበር ሶሻል ሚዲያ ላይ። ግን በራሳቸው እና በእናንተም ጸሎት በእግዚአብሔርም ቸርነት ማንም ሰው እንትን ሊላቸው አይችልም። ወደፊትም ማንም ሰው አይነካቸውም። ይቺ ሴትም በመጣባት እግሯ ተመልሳ ትሄዳለች እንጂ አበበ ወንጀለኛ እስከሆነ ድረስ ቅጣቱን እስከሚቀበል ድረስ የትም ሊሄድ አይችልም። ማንም ስለሆነች አይደለም እሷ አሁን ነው የልጅ አባት መሆን የታያት። እስካሁን ድረስ የት ነበረች ይቺ ሴት? ስንት ቤት ሙሉ እያንኳኳ ሲያስለቅስ የስንቱን ንብረት ሲሰበስብ የት ነበረች?
አሁን ስለ ልጅ አባት ስለምን እያለች እያስመሰለች በውሸት የውሸት እኔ አንዳንድ ጊዜ ግን የውሸትን በሚያነቡ ሰዎች በጣም ነው የሚያስጠሉኝም የሚያናድዱኝም። ለማሳመን ሆን ብለው ሰው በተሰበሰበበት እንትን የውሸት ነገር እኔ ኧረ መድኃኒዓለም ሰው በዚህ ልክ ሲዘግጥ በጣም ነው የሚያናድደኝ። በጣም ነው እኔ በስመ አብ እኔ ስንቱን አየን እውነት። ስንት የከፋ ሰው አለ በየቤቱ። እና እንግዲህ እግዚአብሔር ያግዛቸው ወንድሞቻችን። ለራሱ ትንሽ ልዑልም ሰሞኑን እያያችሁት ነው። ብዙም በቃ ደግሞ ትናንት ዕለት እርግጠኛ ነኝ የተለቀቀው ቪዲዮ አይታችኋል። ሚኪ ደግሞ ትልቅ ችግር ውስጥ መቼም ችግር እነሱ አያጣቸውም። ለምን እንደሆነ አላውቅም። ሆን ብሎ በቃ እንትን የሚፈታተናቸው እንትን አለ ይመስለኛል። እና ሚኪም እንግዲህ ቤተሰቦቹን እናቱም ወንድሙም ባሉበት እንግዲህ የተናገረውን ነገር ሰምታችኋል። እንግዲህ ስለ ሰው መሞት አካባቢው ላይ እና ያንን ሬሳ ደግሞ እንትን እንዳለ ብቻ ብዙ ነገሮች እያለ ነበረ። እንግዲህ እግዚአብሔር ይጠብቃቸው። ብዙ ነገሮች እነሱ አሳልፈዋል። አሁን ደግሞ በቃ ነገሩ ሁሉ እንዲስተካከልለት በጸሎታቸው አስቡት ለወንድማችን። እህቱ ትገኛለች ብዬ አስባለሁ። አሁን ደግሞ ትልቅ ችግር የሆነችባቸው ደግሞ ይቺ ሴትዮ ናት። እንግዲህ የአበበ ሚስት ማለት ነው። እንግዲህ እሷ ደግሞ ተልካም ይሆናል ምንም ይሆናል አላውቅም። እነሱን ያልሆነ ችግር ውስጥ ለማስገባት ሆን ብለው የሚሰሩት ነገር ነው። መቼም ቢሆን አይሳካላቸውም። ነገም ወደፊትም የሚሳካላቸው አይደሉም። ያው እንግዲህ እግዚአብሔር ይጠብቃቸው ወንድሞቻችን፣ ክፉ ነገር ያርቅላቸው እያላችሁ ጸሎት አድርጉላቸው። እናቱም እንግዲህ እንዳያችኋቸው በጣም ደስ ብሏቸዋል። ቢያንስ የሴት ልጃቸው መጥፋት እንኳን እንትን ቢላቸው ቢያንስ ሚኪ እንኳን አጠገባቸው በመሆኑ ትንሽ ደግሞ ያንን ነገር ሲነግራቸው ትንሽ ተደናግጠዋል። ግን ደግሞ እንግዲህ ትንሽ ከባድ ነው። ብቻ እስኪ ይስተካከላል ብዬ ተስፋ አደርጋለሁ። ልዑልም እንግዲህ የአቅሙን እየሰራ ነው፣ እያገዛቸው ነው። በተቻላቸው አቅም እንግዲህ ይሄን ሁሉ ነገር አልፈው በደስታ የምናያቸው ቀን ይመጣል። ተስፋ አለን። ጠንካራ ናቸው። ልዑልም ስንት ነገር አሳልፏል እዚህ በፊት። እንግዲህ ይሄ በጣም ትንሽ ጅማሬ ነው። ከዚህ በኋላ ብዙ ነገር የሚጠብቃቸው አለ። እኛ ደግሞ እነሱን ማበረታታት ባለብን ነገር እናበረታታለን። ቪዲዮ ሲለቁ ሼር፣ ላይክ እያደረግን አብዛኞቻችን ገብተን ነው የምንወጣው። ብዙዎቻችን ማለት እችላለሁ ላይክ ለማድረግ እንኳን ብዙዎቻችን አላቅም፣ እየረሳን ይሆን ምን ይሆን አላቅም። በተቻላችሁ አቅም ልዑልም በተደጋጋሚ የሚጠይቃችሁ ላይክ እና ሰብስክራይብ ነው። በቃ ሌላ ምንም ነገር የሚጠይቅ ነገር የለም። እሱም ብቻ በማድረግ እናግዛቸው እላችኋለሁ። ሌላ ምንም ነገር ምላችሁ የለም። ለማንኛውም ሰላም እና ፍቅር እየተመኘውላችሁ የዛሬው ቪዲዮ ይመስላል። ከተመቻችሁ በላይክ ጀምሩ። አዲስ ከሆናችሁ ሰብስክራይብ አድርጉ። ሰላማችሁ ብዙ ትርፍ ይበል እያልኩኝ ሀገራችን ኢትዮጵያን ሰላም ያሰማን እያልን እንግዲህ ባላችሁበት ሰላማችሁ ይብዛልኝ። ወጥቶ ከመቅረት ፈጣሪ ይጠብቃችሁ፣ ይጠብቀን። ሰላማችሁ ይብዛልኝ። ባይ ባይ።